የአገዛዙ መቶ አለቃ መሪዎችና የሆነ ክንፍ ኃይል ገብቶ የቀረበት ከባድ ውጊያ ተደረገ። የፋኖ አባላቱ አመርቂ ድል አስመዝግበዋል። በርካታ ሰራዊት በገባበት ሲቀር አርበኞች የድል ችቦ አብርተዋል። ከተለያዩ ግንባሮች ውጊያዎች ተደርገዋል። በሸዋ አፍላ ውጊያዎች ሲቀጥሉ በጎንደር በአራት ግንባር ከባድ ተጋድሎ ተደርጓል። በዝርዝር እንነግራችኋለን። ለሱዳን የቀረበው የድርድር ጥያቄ ለቀጠናው የጦር አጋር ኃይሎች ጊዜ ይሰጣል በሚል ከአልቡርሃን በኩል ተቃውሞ ገጥሞታል። አሜሪካ የ90 ቀን የተኩስ አቁም ስምምነት እንዲኖር ጠይቃለች። ሌላኛው የሰዓቱ መረጃችን ነው። የኢራን ጠቅላይ መሪ ለአባታቸው ግድያ የበቀል እርምጃ እንደሚወስዱ ተናገሩ። እስካሁን በምስል ያልታዩት ሞጀታባ ማስጠንቀቂያ ሰጥተዋል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 5 2018 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። የአማራ ፋኖ በሶስት የተለያዩ ግንባሮች መብረቃዊ ጥቃት ሰነዘረ። የአገዛዙ ሰራዊትና የሸኔ ቡድን ከባድ ሽንፈቱን አስተናገዱ። የአማራ ሕዝብ የህልውና ተጋድሎ መዳረሻውን ድልና ነጻነት አድርጎ ወደፊት እየገሰገሰ ባለበት በዚህ ወቅት የአማራ ፋኖ ብሔራዊ ንቅናቄ ስር የሚንቀሳቀሱ እዞችና ክፍለ ጦሮች በሸዋና በወሎ ግንባር ባደረጉት የተቀናጀና መብረቃዊ ወታደራዊ ኦፕሬሽን በአገዛዙ ሰራዊትና በሸኔ ታጣቂዎች ላይ የማያዳግም እርምጃ መውሰዳቸውን አስታወቁ። በአንጻሩ በተደጋጋሚ የሽንፈት ጽዋን እየተጋተ የሚገኘው የአገዛዙ ጦር ውጊያ አቅም አልባ የሆነ መምጣቱና ተስፋ በመቁረጥ በንጹሃን ላይ የበቀል ጥቃት መክፈቱ ተገልጿል። በግራሪያ ፍቼ ሰላሌ አውራጃ ነዋሪዎች ላይ ብሔርና ሃይማኖት የለየ ዘረፋና የሽብር ተግባር ሲፈጽም በነበረው የሸኔ ቡድን ላይ የራስ አበበ አረጋይ ክፍለ ጦር የማያዳግም እርምጃ ወስደዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አፄ አምደ ጽዮን ኮር ስር የሚገኘው የራስ አበበ አረጋይ ክፍለ ጦር ሁለተኛ አሊ ሻለቃ በደገም ወረዳ ውስጥ በሚገኙት ሃሮና አቦ ለሌሳ በተባሉ የቡድኑ መሸሸጊያ ቦታዎች ላይ ድንገተኛ ጥቃት ሰንዝረዋል። ከንጋቱ 12 ሰዓት እስከ ቀኑ 5 ሰዓት ድረስ በተደረገ በዚህ ልዩ ኦፕሬሽን የቡድኑ ካምፕ ሙሉ በሙሉ የተሰበረ ሲሆን በርካታ ታጣቂዎች ተሸኝተዋል። በሽፍታው ቡድን የተዘርፎ የነበሩ 9 የቀንድ ከብቶች እንዲሁም 15 በግና ፍየሎች ተመልሰው ለአርሶ አደሮቹ እንዲረከቡ ተደርገዋል። 7 የጦር መሳሪያዎችና በርካታ ተተኳሾች ተማርከዋል። ወታደራዊ ሻንጣዎች፣ ካዝናዎች፣ ልዩ ልዩ ቦምቦችና የወገብ ትጥቆች በቁጥጥር ስር ውለዋል። በሌላ የሸዋ ግንባር ባሳምነው አፄ ዘርዓ ያዕቆብ አንደኛ ኮር ስር የሚንቀሳቀሰው የናደው ክፍለ ጦር በመርካቤት አውራጃ በሚገኘው የታሪካዊቷ ኮላሽ ተራራማ ስፍራና ባለም ከተማ ዙሪያ በሰፈረው የአገዛዙ ሰራዊት ላይ ከባድ የሽንፈት ዱላ አሳርፈዋል። ከሌሊቱ 10 ሰዓት ጀምሮ በላይ ቤት ኮላሽ ተራራ ላይ የገባው የክፍለ ጦሩ ሻለቃ የጠላትን የቁም ምሽግ ሙሉ በሙሉ በመበተን አካባቢውን ተቆጣጥሯል። በተመሳሳይ ሰዓት በዞማ ዙሪያና ከአለም ከተማ መውጫ በአከያ መስክ ላይ የሰፈረውን የአገዛዙ ኃይል ሌላኛው የክፍለ ጦር ሻለቃ በቅንጅት በመቆለፍ ባደረገው የጨበጣ ውጊያ ሰራዊቱን ክፉኛ መጥቶታል። በዚህ ውጊያ ልዩ ስሙ ዘይታ በተባለ ቀበሌ ሙሉ የአገዛዙ ታጣቂ የጫነ አንድ ወራል ተሽከርካሪ በቦምብ ተመቶ ከነጭነቱ ወደ አመድነት ተቀይሯል። ሽንፈቱን ተከትሎ ከፌደራል እስከ አለም ከተማ ያለውን ጥምር ኃይል በማንቀሳቀስ የኮላሹን ኃይል ለመታደግ የሞከረው የአገዛዙ ቅድ ባለም ከተማ አቅራቢያ በተጣለበት አስደንጋጭ ደፈጣ ሙሉ በሙሉ ከሽፏል። የፋኖ ስናይፐር አላሚ ቡድን የአገዛዙን ኃይል እየለቀመ በመሸኘቱ ሰራዊቱ ሙትና ቁስለኛውን ለመሰብሰብ እንዳልቻለ ተገልጿል። ከኮላሽ ግንባር 3 የኮማንዶ አመራሮች በምርኮኝነት ተይዘዋል። አንድ ብሬን ከነ ሙሉ ሸንሸሩ፣ 7 ክላሽንኮቭ ጠመንጃና 3 መውዜር፣ 2 መገናኛ ራዲዮ እንዲሁም 2 የኤፍ1 ቦምብ፣ 12 ካዝናና 7 የደረት ትጥቅና 360 የክላሽ ተተኳሽ ጥይቶች በፋኖች ገብተዋል። በጀግናው ናደው ክፍለ ጦር ክንድ የደረሰበትን ከባድ ኪሳራ መቋቋም ያቃተውና የውጊያ ስልታዊ አቅሙ ክፉኛ የተዳከመው የአገዛዙ ኃይል የተለመደውን የሽንፈት ባህሪውን በማሳየት ዙ 23 እና ሞርተር በመጠቀም በንጹሃን አርሶ አደሮች መኖሪያ ቤቶችና ንብረቶች ላይ የበቀል ጥቃት በመሰንዘር ላይ መሆኑ ተመላክቷል። ሆኖም ፋኖ ማጥቃቱን አጠናክሮ እንደሚቀጥልና ጠላትን በእያንዳንዱ ምሽግ የመሸኘቱ ስራ እንደሚቀጥል አስታውቋል። በወሎ ቤት አማራ ግንባርም የፋኖ ነጻነት ግስጋሴ ታላቅ ድል አስመዝግቧል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ 303ኛ አሳምነው ኮር አካል የሆነው የ21ኛ ተከዜ ክፍለ ጦር ፋኖች የጠላትን ጦር ስልታዊ በሆነ መንገድ በመሳብ ከባድ ምት አሳርፈውበታል። ራሱን 9ኛ ክፍለ ጦር ብሎ የሚጠራው የአገዛዙ ጦር ከኩል መስክ እንዲሁም ከ61ኛ ክፍለ ጦር የተውጣጡ 2 ሻለቃዎች ይዞ ከላሊበላ ከተማ ወደ ገነተ ማርያም የተንቀሳቀሰው ሰራዊት በዙ 23 እና በ170 ሮኬት የታገዘ ውጊያ ለመክፈት ቢሞክርም የፋኖ የቆረጣ መሐንዲሶች ሰራዊቱን መሃል ላይ ስበው በማስገባት በከበባ ውስጥ ጥለውታል። በተደረገው አስደናቂ ተጋድሎ ከ55 በላይ ያገዛዙ ከለ ሲመታ ከ30 በላይ ደግሞ ቆስሏል። በወሎ ግንባር 42 ጥቁር ክላሽ፣ 1 ሬዲዮ መገናኛ፣ 27 የደረትና የወገብ ትጥቅ፣ 36 ወታደራዊ ሻንጣ ተማርኳል።
የአገዛዙ ጦር የሞራልና የውጊያ አቅም መፈራረሱን የሚያሳይ ሌላ ማረጋገጫ የመከላከያ ሰራዊት አባላት በብዛት ጥለው መውጣታቸውና ፋኖን መቀላቀላቸው ነው። በዚህም ዕለት የሰራዊቱ አባል መነሻውን ከላሊበላ ከተማ በማድረግ አንድ ጥቁር ስናይፐርና አንድ ጥቁር ክላሽ በመያዝ 303ኛ ሳምኖ ኮር ስር የሚገኘውን 16ኛ ነብሮ ተወርዋሪ ኮማንዶ ክፍለ ጦርን በሰላም መቀላቀሉ ታውቋል። በሌላኛው ግንባር በመዝማማ ክላስተር ሙላሌ ከተማ ውስጥ በአጼ አምደ ጽዮን ኮር ስር በሚንቀሳቀሱ የአጼ ምኒልክ ክፍለ ጦር የተሰነዘረው ድንገተኛ ጥቃት የአገዛዙን መዋቅር ክፉኛ ናቅቶታል። ሐምሌ 4 ቀን 2018 ዓ.ም ሌሊት የአጼ ምኒልክ ክፍለ ጦር ቃኞች ወደ ሙላሌ ከተማ ሰርገው በመግባት በወሰዱት የማያዳግም እርምጃ የሚሊሻ መቶ መሪ የሆነውን ኃይሉ ከፈለን እስከ ወዳኛው ሸኝተውታል። የፋኖ ቤተሰብ ከብቶችን ዘርፈው በመሸሽ ላይ በነበሩ የሚሊሻ አባላት ላይ በአካባቢው የሚንቀሳቀሱ የአባት አርበኞች በወሰዱት አጻፋዊ እርምጃ የመዝማማ ወረዳ የሚሊሻ ጽሕፈት ቤት ኃላፊ አቶ ችላባቸው የተባሉ ግለሰብና ሌሎች የሚሊሻ አባላት ተገድለዋል። በጥቃቱ የቆሰሉ በርካታ የአገዛዙ ታጣቂዎች በአሁኑ ወቅትም በሞላሌ ከተማ ሆስፒታል ገብተው በመታከም ላይ እንደሚገኙ በወታደራዊ መረጃ ላይ ተመላክቷል። የፋኖን ክንድ መቋቋም ያቃተው ሰራዊቱ ከጥቃቱ ሲያመልጥ በንጹሃን ላይ መርዙን እየረጨ ነው ያሉት የቀጠናው ምንጮች በፋኖ ክንድ የደረሰበትን ከባድ ኪሳራ መቋቋም ያቃተው የብልጽግና አገዛዝ በተለመደው የሽንፈትና የፈሪነት ባህሪው ዙ 23ና ሞርተር ከባድ መሳሪያዎችን በመጠቀም በንጹሃን አርሶ አደሮች መኖሪያ ቤቶችና ንብረቶች ላይ የበቀል ጥቃት በመሰንዘር ላይ እንደሚገኝ ጠቁመዋል። ይህ የንጹሃን ጥቃት ያገዛዙ የመጨረሻ መሽመድመድና የሞራል ውድቀት በግልጽ የሚያሳይ መሆኑን የእዙ ህዝብ ግንኙነት መምሪያ አስታውቋል። በጎንደር ግንባር የአገዛዙ ጦር በፋኖ የበላይ ዘለቀ ዕዝ ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተገለጸ። በተለያዩ 4 ግንባሮች በተካሄደው ከፍተኛ ውጊያ የአገዛዙ ጦር በፋኖ ጥምር ኃይሎች ብርቱ ምት እንደቀመሰና ከፍተኛ ሰብአዊና ቁሳዊ ኪሳራ እንደደረሰበት ተገለጸ። የብሔራዊ መረጃዎችና የሜዳ ላይ ውሎችን ጠቅሰው የወጡ ዘገባዎች እንደሚያመላክቱት ስምሪቱ በበላይ ዘለቀ ዕዝ ስር ባሉ የተለያዩ ኮሮችና ብርጌዶች ቅንጅት የተመራ ነበር። አንደኛው ግንባር የኒሌ ልዩ ቦታ የደፈጣና መደበኛ ውጊያ ሲሆን የዳግማዊ ቴዎድሮስ 5ኛ ኮር አባል የሆኑ የንስር በለሳ ቅጣው እጅጎ ክፍለ ጦርና የተክለ ሃይማኖት ብርጌድ በጋራ በመሆን ከጓኋላ ወደ ወርጋጃ በመንቀሳቀስ ላይ በነበሩ የአገዛዙ ሰራዊት ላይ በኒሌ ልዩ ቦታ የተቀናጀ የደፈጣና መደበኛ ውጊያ ከፍተዋል። በዚህ ድንገተኛና ስልታዊ ጥቃት በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረስ መቻሉ ተረጋግጧል። ሁለተኛው ግንባር በወርጋጃ በተደረገው ሌላኛው ውጊያ የዳግማዊ ቴዎድሮስ 5ኛ ኮር 2ኛ ሬጅመንት አሃድ በአርበኛ ጌታዬ እሱ ባለው መሪነት ከአገዛዙ ጦር ጋር ተናንቋል። በዚህ ግንባር በተሰነዘረው ጠንካራ ምት የጠላት ሻለቃ አዛዥና 100 አለቃን ጨምሮ በርካታ የሰራዊቱ አባላት መደምሰሳቸውንና ሌሎች በርካቶች መቁሰላቸው ታውቋል። ሶስተኛ ግንባር ካቆሃ እስከ አልኋ ባለው ሰፊ መስመር የተካሄደው ውጊያ የሁለተኛ ሬጅመንት አሃድ የሆነው አንደኛ ሻምበል በበላይነት መርተዋለች። በአርበኛ በላያ፣ በአርበኛ ክንዴና በአርበኛ ገብርዬ ግንባር ቀደም መሪነት የተመራው ይህ ስምሪት በአገዛዙ ጦር ላይ አስደናቂ የተባለ ድል የተቀናጀበት እንደነበር ተገልጿል። አራተኛው ግንባር በገላ ማጠቢያ ግንባር የተካሄደው ውጊያ ደግሞ በኃይሎች ቅንጅት የተመዘገበ ትልቅ ድል መሆኑ ተመላክቷል። የዳግማዊ ቴዎድሮስ 5ኛ ኮርና የሜጀር ጀነራል ውባንታ አባት 1ኛ ኮር ከበላይ ዕዝ አመራሮች ጋር በመቀናጀት ባካሄዱት መጠነ ሰፊ ኦፕሬሽን የአገዛዙ ሰራዊት መፈራገጥ እንኳን ሳይችል እንደ ቅጠል የረገፈበትና ከፍተኛ ሽንፈት ያስተናገደበት ውጊያ ሆኖ ማለፉ የደረሰ መረጃ ያረጋግጣል። በአጠቃላይ በአራቱም ግንባሮች የተካሄዱ ይህ የተቀናጀ የፋኖ ጥቃት የአገዛዙን ጦር ክፉኛ ያዳከመና በሰው ኃይልም ሆነ በታጠቁ ቁሳቁስ ላይ ከባድ መመናመን ያስከተለ እንደነበር ተመላክቷል። የአሜሪካው የሱዳን የሰላም እቅድ የቀጠናውን ስጋት እፎይታ ይሰጠዋል ሲባል ጊዜያዊ ተኩስ አቁም ለአብይ አህመድ የጦርነት ስትራቴጂ ሴራ ጊዜ እንደሚሰጠው ተመላከተ። የሱዳን መንግስት ከጥቂት ቀናት በፊት ከአሜሪካ የቀረበለትን ባለ 5 ማዕዘን የሰላም እቅድ በይፋ ተቀብሎ እየገመገመ መሆኑን አስታውቋል። ሆኖም የሱዳን ጦር በፖለቲካ ውይይት አካሄድና በወታደራዊ ኃይሎች አሰፋፈር ላይ ጠንካራ ቅሬታዎች እንዳሉት እየገለጸ ይገኛል። ይህ በእንዲህ እንዳለ የቀረበው ባለ 90 ቀናት ጊዜያዊ የሰብአዊነት ተኩስ አቁም ስምምነት በምስራቅ አፍሪካ ቀጠና ላይ በተለይም የፈጥኖ ደራሽ ኃይሉ በሚስጥር ይደግፋሉ ተብሎ በሚታሙት የኢትዮጵያ አብይ አህመድ የጦርነት ስትራቴጂ ሴራ ላይ ያለውን አንድምታ አስመልክቶ ከፍተኛ ትችትና ክርክር አስነስቷል። የአሜሪካው ልዩ መልእክተኛ ማሳድ ቡሎስ በካይሮ ከሱዳን ሉዓላዊ ምክር ቤት ምክትል ሊቀመንበር ሻምስ አልዲን ካባሽ ጋር ከተወያዩ በኋላ የቀረበው ይህ እቅድ 5 ዋና ዋና ነጥቦች አሉት። እነዚህም የሰብአዊ መብት ተኩስ አቁም መፈረም፣ ሁሉን አቀፍ የፖለቲካ ሂደት መጀመር፣ ዘላቂ የተኩስ አቁም ላይ መድረስ፣ የተባበሩት መንግስታት፣ የአፍሪካ ህብረትና የአረብ ሊግ ታዛቢዎች የሚሳተፉበት ወታደራዊ ክትትል ማቋቋም፣ የሱዳንን መሰረተ ልማት መልሶ መገንባት የሚሉት አካቷል። ይህ የአሜሪካ እቅድ ይፋ መሆን ተከትሎ የሱዳን የደህንነትና የፖለቲካ ኃይሎች ስጋታቸውን እየገለጹ ይገኛሉ። በርካታ ተቃዋሚዎችና ወታደራዊ አመራሮች እንደሚሉት ከሆነ ይህ የ90 ቀናት ጊዜያዊ የተኩስ አቁም በሱዳን ምድር ላይ ከፍተኛ ውድመትና የሰብአዊ መብት ጥሰት
እያደረሰ ለሚገኘው የፈጥኖ ደራሽ ኃይል RSF እና ከጀርባው ለቆሙት የውጭ ኃይሎች ትልቅ የትንፋሽ ማግኛ ጊዜ ይሰጣል በሚል እየተቃረኑ ናቸው። በተለይም በኢትዮጵያ ውስጥ በፋኖ ከፍተኛ የአስተዳደር ቀውስ ውስጥ የሚገኙትና በሱዳን ግጭት ውስጥ የፈጥኖ ደራሽ ኃይሉ በሚስጥር በመደገፍ እንዲሁም ከተባበሩት አረብ ኤሚሬትስ ጋር ስትራቴጂካዊ ወዳጅነት በመመስረት የሚከሰሱ አብይ አህመድ ይህንን የተኩስ አቁም ጊዜ የራሳቸውን የጦርነት ስትራቴጂ ለማደራጀት ሊጠቀሙበት ይችላሉ የሚል ጠንካራ ትችት እየቀረበበት ነው። በሱዳን የሚታወጀው ጊዜያዊ ተኩስ አቁም አብይ አህመድ በምስራቅ አፍሪካና በሱዳን ድንበር ላይ ያለውን የጂኦፖለቲካዊ ፍላጎት ለማስቀጠል የፈጥኖ ደራሽ ኃይል በያዛቸው ግዛቶች ላይ ይበልጥ እንዲጠናከር ለማድረግና የጦር መሳሪያ አቅርቦት መስመሮችን መልሰው ለመዘርጋት ወሳኝ የጊዜ ዕድል ይሰጠዋል በሚል በተለይም ከአልቡርሃን ወታደራዊ መሪዎች በኩል ድምጾች እየተሰሙ መሆናቸው ተመላክቷል። የሱዳን መንግስት በቅሉ ላይ ሙሉ በሙሉ እምቢተኛ ባይሆንም በሁለቱ ቁልፍ ነጥቦች ላይ ግን ከአሜሪካ ጋር አልተስማማም። አሜሪካ በኦማር አልበሽር ዘመን የነበረውን ብሔራዊ ኮንግረስ ፓርቲ እናም የሙስሊም ወንድማማቾች ቡድን ጨምሮ አክራሪ የተባሉ ኃይሎች ከውይይቱ ማግለል ትፈልጋለች። የሱዳን መንግስት ግን ውይይቱ በሱዳን ምድር መደረግ ያለበትና ሁሉም ኃይሎች ያካተተ መሆን አለበት በሚል ይከራከራል። አሜሪካ በሰሜን ዳርፉርና ሰሜን ኮርዶፋን አካባቢዎች ታጣቂ ኃይሎች ደረጃ በደረጃ እንዲወጡ ስትጠይቅ የሱዳን ጦር ግን RSF ከግንቦት 11 2023 ዓ.ም በኋላ በጉልበት የያዛቸውን ሰፊ የሱዳን ግዛቶች በሙሉ በአንድ ጊዜ እንዲለቅ ይፈልጋል። በሌላ በኩል ይህ የአሜሪካ የሰላም አማራጭ በሱዳን መንግስትና በRSF መካከል ያለውን ጦርነት ወደ ጎረቤት ሀገራት የመስፋፋት አደጋ ሊቀንስ እንደሚችል ተስፋ ተጥሎበታል። በሱዳን፣ በኢትዮጵያ፣ በግብጽና በተባበሩት አረብ ኤሚሬትስ መካከል ያለው የዲፕሎማሲያዊ እሰጥ አገባና በሱዳን በኩል የሚነሳው የኢትዮጵያ ጣልቃ ገብነት ውጥረት ሁለቱ ኃይሎች ወደ ሰላም ጠረጴዛ ከመጡ ቀጠናዊ ጦርነት የመቀስቀስ ስጋቱ ሊያበርደው እንደሚችል ይገመታል። ይህ የፖለቲካ ድርድር ጥያቄ በቀረበበት ወቅት በሱዳን ያለው ሰብአዊ ቀውስ አሳሳቢ ደረጃ ላይ ደርሷል። በዓለም ጤና ድርጅት መረጃ መሰረት በሀገሪቱ በተቀሰቀሰው አስከፊ የኮሌራ ወረርሽኝ እስካሁን የ114 ሰዎች ህይወት ያለፈ ሲሆን ከ1330 በላይ ሰዎች ተበክለዋል። በተለይም በሰሜን ኮርዶፋን ዋና ከተማ ኤል ኦበይድ ያለው ሁኔታ እጅግ አደገኛ መሆኑ ታውቋል። በአሁኑ ወቅት በሱዳን ከ33 ሚሊዮን በላይ ህዝብ አስቸኳይ የሰብአዊ እርዳታ የሚሻ ቢሆንም የተባበሩት መንግስታት ድርጅት ለ2026 ያቀደው የ2.9 ቢሊዮን ዶላር የረድኤት ፈንድ እስካሁን የተገኘ 930 ሚሊዮን 32% ብቻ በመሆኑ እርዳታ የማቅረቡ ስራ በከፍተኛ የገንዘብ እጥረት እየተፈተነ ይገኛል። የአሜሪካው የሰላም እቅድ የሱዳን ህዝብ ከረሃብና ከበሽታ ይታደጋል ወይስ የቀጠናውን ኃይሎች ፍላጎት ለማስፈጸሚያነት ያገለግላል የሚለው ጉዳይ የካርቱም መንግስት በሚቀጥሉት ቀናት በሚሰጠው የመጨረሻ ምላሽ ላይ የሚወሰን ይሆናል። የኢራን ጠቅላይ መሪ ለአባታቸው ግድያ የበቀል እርምጃ እንደሚወስዱ ተናገሩ። የኢራን ጠቅላይ መሪ ሙጅታባ ኻሜኒ በጽሁፍ ባስተላለፉት መልእክት አባታቸው ላይ ለተፈጸመው ግድያ የበቀል እርምጃ መወሰድ እንዳለበት አሳሰቡ። የቀድሞ ጠቅላይ መሪ አያቶላህ አሊ ኻሜኒ አሜሪካና እስራኤል በኢራን ላይ ጦርነት በከፈቱበት የመጀመሪያው ቀን መገደላቸው ይታወሳል። የአባታቸው የቀብር ስነ ስርዓት ላይ ለተገኙ ሰዎች ምስጋና ያቀረቡት ሙጅታባ ኻሜኒ ንጹህ ደምን ለመበቀል ቃል እንገባለን ብለዋል። ወንጀለኛና የተዋረዱ ገዳዮች በከፈቷቸው ሁለት ጦርነቶች ለተገደሉ ሰማዕታትም የበቀል እርምጃ ይኖራል ሲሉ አክለዋል። አዲሱ ጠቅላይ መሪ ይህ በቀል የሀገራችን ፍላጎት ነው፣ እንደምንፈጽመው ጥርጥር የለም ብለዋል። የአባታቸው አያቶላህ አሊ ኻሜኒ ግድያ ተከትሎ አዲሱ ጠቅላይ መሪ ኃላፊነት ተረክበዋል። እስካሁን ድረስ በይፋ ያልታዩ ሲሆን በቪዲዮና በድምጽ መልእክት አላስተላለፉም። በአባታቸው የቀብር ስነ ስርዓት ላይ ያልተገኙት ሙጅታባ ኻሜኒ መልእክት የሚያደርሱት በጽሁፍ ብቻ ነበር። በሌላ በኩል ኢራን ከአሜሪካ ጋር ለመደራደር አለመጠየቋን አስታወቀች። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባጋይ አገራቸው ከአሜሪካ ጋር ለመደራደር ጥያቄ አለማቅረቧን ተናገሩ። ነገር ግን ድርድር ለማድረግ ከቀጠናዊ አሸማጋይ የቀረበላቸውን ጥያቄ ተቀብለዋል። አሸማጋዮች ወደ ቴህራን አቅንተው በወቅታዊ ጉዳዮች ላይ ውይይት እንደሚደረግ ተናግረዋል። ከአሜሪካ ጋር ለመደራደር አልጠየቅንም፣ ሆኖም ግን ሁልጊዜም ኃላፊነት ስለሚሰማን ቀጠናዊ አደራዳሪዎችን አሻፈረኝ አላልናቸውም ብለዋል ቃል አቀባዩ። የመግባቢያ ሰነዱ ከተፈረመ ሳምንት ብቻ ቢቆጠሩም አሜሪካ ብዙ የስምምነት ክፍሏን መጣሷን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ድርድሩ እንዲቀጥል መስማማታቸውን ገልጸዋል። አሜሪካና ኢራን ድርድራቸውን ለመቀጠል መስማማታቸውን ትራምፕ ያሳወቁት ኳታር ከአሜሪካ ጋር በመቀናጀት አሸማጋዮችን ከሀገሪቱ ባለስልጣናት ጋር እንዲነጋገሩ ወደ ቴህራን ከላከች በኋላ ነው። አድማጭ ተመልካች ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ሀሳብ አስተያየታችሁን ኮሜንት መስጫው ላይ ጻፉልን። ቻናሉን ሰብስክራይብ ማድረጋችሁን እንዳዘነጉ እናሳስባችሁ። ወደድን። በያላችሁበት መልካም ጊዜ ተመኘን። ቸር ቆዩን።